ወር በኋላ ብለህ ያንን ነገር የተውከው ምን ያህል ጊዜ ነው? እዚህ ምድር ላይ ትልቁ ጠላት ያንተ የገዛ አይምሮ ነው። አይምሮ ውስጥ ነው ትልቁ ጨዋታና ጦርነት ያለው። ምክንያቱም ሁሌም ከአይምሮ ጋር አብረው ትነሳለህ፣ ከአይምሮ ጋር ስፖርት ትሰራለህ፣ ከአይምሮ ጋር ብዙ ሐሳቦችን ታስባለህ። ምቀኛ ጠላቶች፣ ጓደኛሞች እዚህ ጋር ምንም አያረጉም። እነሱ አንተን ሊያስቆም አይችሉም። አንተን ሊያስቆም የሚችለው ብቸኛው ነገር ቢኖር ያንተ አይምሮና ያንተ ማንነት ነው። ግን ምን ያህል ጊዜ ነው የምትጠብቀው? ምን ያህል ጊዜ ነው ነገን በማይረባ ነገሮች የምታባክነው? እስቲ ምን ያህል ጊዜ ነው ራስህን ዋሸው? ነገ ስፖርት እጀምራለሁ፣ ነገ ያንን ቢዝነስ እጀምረዋለሁ፣ ነገ ያንን ስራ እሰራዋለሁ፣ ነገ ህልምንና ፐርፐዚን እጀምረዋለሁ፣ ነገ እያልክ አሁን የቱ ጋር ነው ያለው? ራስን ዋሽተህ ሱስ ጀምረሃል። ራስን ክደ ጌመር ወይ ደግሞ ሴት አስማጭ ሆናል። ምን ማድረግ እንዳለብህ እኮ ታውቃለህ፣ ግን ነገ ትላለህ ወይ ደግሞ የምትሰራውን ነገር እንዴት እንደምትሰራው አታውቅም። ግን አንድ ነገር ልንገርህ፣ በዚህ ሰዓት ማለት ነው የሆነ ሰው ያንተን ራዕይ ያንተን ህልም እያደነውና እያሳደደው ነው። በእያንዳንዱ ቀን እየተነሳ ዋጋ እየከፈለ ነው። በእያንዳንዱ ቀን ማድረግ ያለበትና መስራት ያለበትን ነገር እየሰራ ነው። ከአይምሮ ውስጥ ነገ የሚባል ነገር አጥፍቷል። አንተም እንደዚህ አመለካከት ነው ህይወት ላይ አመለካከት ላይ ማምጣት ያቃተ። ችግር እኮ ታስባለህ፣ ታቅዳለህ፣ ግን ተግባር የለም። ማሰብ ማቀድ ማተሪያ አያደርግም። ያን ነገር ትፈልገዋለህ አይደል? ስለዚህ ጀምረው። እስቲ አንድ ነገር ልጠይቅህ። አዲስ ስልክ ስትገዛ የድሮውን ስልክ ለማሻሻል ነው አይደል? ነገር ግን ቴክኖሎጂን ብቻ እያደስክ እየቀየርክ አፕግሬድ እያደረክ ራስህን አፕግሬድ አታደርግም፣ ራስህን አታሻሽሉም። በቃ በዚህ ጊዜ በተለይ በዚህ ክረምት ራስህን ከመቀየር ከማሻሻል ይልቅ ነገ በኋላ ማለትን ታበዛለህ። ነገ ጀምረዋለሁ፣ ነገ አረጋለሁ፣ ግን አክሽን የለም። አስታውስ ወንድሜ፣ አንድ ቀን መሞት አይቀርም። አንድ ቀን ይቺ ምድር ትለያታለህ። እሱን ወቅና ለቤተሰቦች ስትል፣ ለራስ ስትል፣ ለወደፊት ህይወት ስትል ነገ የሚባለውን ነገር ከአይምሮ ውስጥ ከህይወት ውስጥ አስወግደው አስወጣው። ብዙ ነገር ሊጠናቀቅ ያልቻለው ሊፈጠር ያልቻለው ምክንያት ስላልተጀመረ ነው። ነገ ማለትን ስላላቆምክ ነው። ነገ የሚባልና ፐርፌክታ የሚባል ነገር የለም። ለመጀመር አሁንና አሁን ትጀምራለህ። ህይወትን ለመቀየር ራስን ለማሻሻል አመለካከትን ለማሳደግ ነገ የሚባል ነገር የለም። አሁን ሰዓቱና ጊዜው ነው ከምቾት የምትርቅበት። ከተቀመጥክበት አልጋና ሶፋ ላይ ወርደ ወደ ስራ ግባ። የአሁኑን ክረምት በስራ በጥረት ማሳለፍ ጀምር። እስከ ነገ መጠበቅን መቆየትህንም አቁም። ዛሬ ጀምር፣ አሁን ጀምር። መሆን ያለብን ሰው መሆን ጀምር እና ማድረግ ያለብን ነገር ማድረግ ጀምር። ነገሮች በፍጹም በመንገድ አይሄዱም። አዝናለሁ። ይቺ ምድር የፈለግከውን ነገር አትሰጥህም። በራስ መንገድ እንዲፈጠር እንዲካሄድ ከፈለግ አንተ ነህ ነገሮችን በራስ መንገድ የምታስኬዳቸው። ስለዚህ አሁን ጀምረ በራስ መንገድ አስኪዳቸው፣ አስፈጽማቸው። ብዙ ሰው ማለት ነው በህይወቱ በፍጹም ደስተኛ አይደለም። በተለይ ኢትዮጵያ ውስጥ አንድ ሰው ሲያልፍለት ደስ አይላቸውም። ያንን ሰው ይመቀኙታል። ያንን ሰው ለማጣጣል መጥፎ ቃል ለመናገር ይሞክራሉ። በዛ ሰው ልባቸው እስኪፈት ድረስ ይቀናሉ፣ ይናዳሉ። ይህም የሆነበት ምክንያት በህይወታቸው ላይ ምንም ነገር ስላልተፈጠረ ነው። ነገ በማለት እድሜያቸውን ስለጨረሱት ነው። አንተም ላይ ይህ ነገር እንዳይፈጠር ከፈለክ ተነስና ወደ ስራ ግባ። ጊዜን ምቾት ውስጥ ሶፋ ላይ አልጋ ላይ አታቃጥለው። ቲክቶክ ላይም ሰዎችን እያየ እየተመለከት ራስን ከነሱ ጋር አታፎካክር። እነሱ አክሽን አድርገው ጥረት አድርገው ነው እዛ ቦታ ላይ የደረሱት፣ ያንን ነገር ያገኙት፣ ያሳኩት። እናም በሚገርም ሁኔታ ኔጌቲቭ ኮሜንት ከሚጽፉ ሰዎች መሃል አንዱ አንተ ነህ። ይህም የሆነበት ምክንያት ተነስተ መስራት ያለብን ነገር ስለማትሰራ ነው። ነገ ስለምትል ነው። ራስን ከሌላው ሰዎች ጋር ስለምታፎካክር ነው። እነሱ ከኔ የተሻሉ ናቸው፣ እነሱ ከኔ የበለጠ መልክ አላቸው፣ ገንዘብ አላቸው፣ ኑሮ አላቸው እያልክ ራስን ከነሱ ጋር ስለምታፎካክር ነው ራስን ዝቅ የምታደርገው። ነገ እያልክ ጊዜን የምታቃጥለው። ተነስተም የሚጠቅመን ነገር ስለማትጀምር ነው። ወንድሜ አስተሳሰብህን ቀይረ ነገሮችን የማትስተካከል ከሆነ ህይወትህን ታጠዋለህ። ራስን መጥፎ ሱስ ውስጥ ትከተዋለህ። ያንተ ዋነኛው ችግር እኮ ነገ ማለት አይደለም። የዲሲፕሊን ትልቅ እጥረት አለብህ። እድልን ነው የምትጠብቀው፣ ሾርት ከትን ነው የምትጠብቀው። እድልም ሆነ ሾርት ከት የሚባል ነገር የለም። ያንን ነገር የምትፈልገው ከሆነ ራስን ፎርስ አድርገህ ነው ያንን ነገር የምታገኘው። ስለዚህ መመኘትህን አቁም፣ ማሰብህን አቁም፣ ነገ ማለትን ተው። የምትፈልገው ነገር ህይወት ላይ እንዲፈጠር ከፈለክ
ተነስና እንዲፈጠር አድርገው። ለሕይወት ለራስ ሙሉ ኃላፊነቱን ውሰድ። ለሰዓት፣ ለገንዘብ፣ ለቀን ሙሉ ኃላፊነቱን ተወጣ። ትልቅ ስትራግል ውስጥ ልትሆን ትችላለህ። ትልቅ ጦርነት ውስጥ ልትሆን ትችላለህ። ትልቅ ሽንፈት ውስጥ ልትሆን ትችላለህ። ነገር ግን ወደ ኋላ ማፈግፈግና መሸሽ የለብህም። ስትወድቅ ትነሳለህ። ፌል ስታረግ ድጋሜ ለመነሳት ትሞክራለህ። አሁን ሰዓቱና ጊዜው ነው። ነገ የሚባል ነገር የለም። ዛሬኑ ተውጣው፣ አሁኑኑ ተውጣው። ህልም ነው አይደል? እንዲኖር ከፈለግ ተነስና እንዲፈጠር አድርግ። ተነስና ማረግ መስራት ያሉብን ነገሮች አድርግ። ብቻ ነገ የሚባል ነገር ካይምሮ፣ ካስተሳሰብ፣ ከህይወት አስወጣው፣ አስወግደው።